የደብረ አስጋጁ ተጋዳይ የእግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ የደብረ አስጋጁ ተጋዳይ የእግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ ቅዱስ ሚካኤል አሳደገ የቀደመ ከፊት መራ ብሉይና አዲስ ድርሳናቱን ሁሉን አውቃል መጻሕፍቱን የደብረ አስጋጁ ተጋዳይ የእግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በናዝሬቱ ኢየሱስ ክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን፣ ሰዓት፣ ደቂቃ ባርኮ ቀድሶ ለምስጋና ላቆመን ለቅድስት ሥላሴ ክብርና ምስጋና አትለይምና እናቱ እናታችን ወላዲተ አምላክ እመ ብዙኃን የአምላክ እናት ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለጻድቁ አባታችን ለአቡነ እስትንፋሰ ክርስቶስ መታሰቢያ ክብረ በዓል በሰላምና በጤና አደረሳችሁ። እንደዚሁም 9 ቀን ተዘክረው ለሚውሉ ቅዱሳን ሰማዕት፣ ደናግል፣ መነኮሳያን መታሰቢያ ክብረ በዓል በሰላምና በጤና አደረሳችሁ። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የቅዱሳን ዝክር ተከታታዮች ሁላችሁንም ሰላም እያልኩ በድጋሚ እንደዚሁም በሐምሌ 5 ተዘክረው ለሚውሉ ቅዱሳን ሰማዕት፣ ደናግል፣ መነኮሳያን መታሰቢያ ክብረ በዓል በሰላምና በጤና ሁላችንም አደረሳችሁ። ቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም 1 ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት፣ የምታባረሩበት፣ የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ
ቴንኪዩ የሚለውን በተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በአራተኛ ደረጃ ላስቀምጠላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገድል ድርሳናት ሰምታችሁ ሕይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል። ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። አሁንም ከሁላችሁ ይህንን እጠብቃለሁ። እንሂድ። ዳግመኛም ዝክርህን የዘከረ ስምህን የጠራ የገድልህን መጽሐፍ የጻፈ ያጻፈ ያነበበ ያሰማ ወይም የተረጎመ እምረልሃለሁ አለው። አባታችን አቡነ እስትንፋሰ ክርስቶስ ከዚህ በኋላ አባታችን አቡነ እስትንፋሰ ክርስቶስ ወደ ትግራይ ሀገር ከ9 ቅዱሳን በረከት ይቀበል ዘንድ ሄደ። ደብረ ዳሞ ደርሶ በትምህርተ መስቀል አማትቦ ያለ ገመድ ከደብረ ዳሞ ተራራ ላይ ወጣ። በተራራ ላይ 40 መዓልትና 40 ሌሊት በትጋት በመጾም ሳይቀመጥ ቁሞ እየጸለየ ሰነበተ። ከዚህ በኋላ አቡነ አረጋዊ አቡነ እስትንፋሰ ክርስቶስን ተገናኘው። ከዚያ እርስ በርሳቸውም ሰላምታ ተሰጣጥተው የእግዚአብሔርን ገናናነትና የተጋድሎ ያላቸውን የመነኮሳት ተአምራትና ሃይማኖትን ተጨዋወቱ። ሁለቱም አቡነ ዘበሰማያት ከጸለዩ በኋላ አቡነ አረጋዊ ተሰውሮ ወዳለበት ቦታ ተመልሶ ሄደ። አባታችን አቡነ እስትንፋሰ ክርስቶስ ወደ ደብረ አክሱም ሄዶ ጽዮንን ተሳለማት። ጽዮንም የልጄ የክርስቶስ እስትንፋስ የሆንክ የክብር መናኝ ሆይ እንደምን አለህ አለችው። አባታችን እስትንፋሰ ክርስቶስ የእግዚአብሔር የሕጉ ማደሪያ የሆንሽ ጽዮን ሆይ ሊቀ ነቢያት ሙሴ በደብረ ሲና 40 መዓልትና 40 ሌሊት በጾመ ጊዜ ከእግዚአብሔር ዘንድ ለእኛ የወረድሽልን እኛን ለማዳን ለሙሴ የተሰጠሽ ላንቺ ሰላምታ ይገባሻል። ከዚህ በኋላ ወደ እኛ ወደ ኢትዮጵያ ምድር መጣሽ፣ ሕግና ሥርዓት ካንቺ ይወጣል እና ዛሬ ተገለጭልኝ ብሎ ጽዮንን አመሰገናት። በዚያን ጊዜ ተገልጻለት በማየቱ ደስ ተሰኘባት፣ እጅም ነሳት። እሷን አስመስሎ 2 ጽላትን እንደ ወልድ ልደት ምሳሌ 2 አድርጎ ቀረጸ። ከዚህ በኋላ ሄዶ አባ ጴንጤሌዎን፣ አባ አሊፍና አባ ጽህማን፣ አባ አፍጼን፣ አባ ገሪማን፣ አባ ይማአታን፣ አባ ጉባን፣ አባ ሊቃኖስን እጅ ነሳቸው። ከ9 ቅዱሳን ቡራኬ ተቀበለ። የገድላቸውን መጽሐፍ ከመልካቸው ጋር አነበበ፣ ጽፎም ያዘ። ከዚህ በኋላ ደብረ ቢዘን ሄዶ አቡነ ፊልጶስን አገኘ። ከእርሱም ቡራኬ ተቀብሎ ከዚህ በኋላ ወደ አቡነ አብይ እግዚአብሔር ገዳም ሄደ። ከአብይ ጊዜ ጋር ተገናኝቶ መንፈሳዊ ነገር ተጨዋወቱ። በዚያም ብዙ ቅዱሳንን አግኝቶ የእግዚአብሔርን ምስጢር ከእርሱ ጋር ተጨዋወቱ። ዳግመኛም ወደ ድንጋይ ዋሻ ገብቶ ያለ መብልና ያለ መጠጥ 40 ሌሊት 40 መዓልት ቆየ። በብዙ መከራ ይፈትኑት ዘንድ አጋንንት ወደ እርሱ መጡ። መላእክት ያጸኑት 10,000 10,000 1,000 1,000 እየሰገደ ናላው ባፍንጫው እስኪፈስ ድረስ ከዚያው ቆየ። በክብር ላይ ክብር በጸጋ ላይ ጸጋ ተጨመረለት። ከዚያች ተነስቶ
የትግራይን አድባራትና ገዳማትን ይጎበኝ ዘንድ ሄዶ በሰሜን በኩል ወዳለችው ምድር ወደ ያሬድ ደብር ደርሶ የገድሉን መጽሐፍ ከአንቀጸ ብርሃን ጋር አነበበው። እመቤታችን ከያሬድና ከልጇ ከወዳጇ ጋር ወደ እርሱ መጣች። ብዙ ተአምራትንም አደረገችለት። ከእርሱም ተምሮ ተባርኮ ሄደ። ከመላው ውሃም በደረሰ ጊዜ በመስቀል ምልክት ያማትባል። አማትቦ በእግሩ እንደ ደረቅ እየረገጠ ይሻገራል። 5 አንበሶችና 5 ነብሮች ይከተሉታል። እነዚያም አንበሶችና ነብሮች የሚመግቡትን ባጡ ጊዜ ድንጋዩን ባርኮ ሥጋ ያደርግላቸዋል። እነሱም ያንን ይመገባሉ። ለሰዎች ሊርባቸው እንደዚሁ ደግሞ ድንጋይ ባርኮ ምግብ ያደርግላቸዋል። ህብስትንም ከሰማይ ዮናኤል የተባለው መልአክ በአባታችን ጸሎት ያወርድላቸዋል። በዚህ በኋላ ወደ ዋልድባ ምድር ደርሶ በዚያ በዋሻው ውስጥ እየጾመ ለገዳሙ እያገለገለ 4 ዓመት ቆየ። ከ4 ዓመት በኋላ ከአቡነ ሳሙኤል ጋር ተገናኘ። አቡነ ሳሙኤል የአንተ ክፍል ይህ ነው ብሎ ቦታውን ነገረው። ከ4 ዓመት በኋላ አረጋውያን መነኮሳት ተሰናበታቸው። እነርሱም መርቀውት የኢትዮጵያን ገዳማት ተዘዋውሮ እየጎበኘ ከዚያም ወደ ገዢው ወደሚባል አገር ደረሰ። ይኸውም ጎጃም ወይም ጎዣም ነው። በዚያም እያስተማረ እያጠመቀ የታመሙትን እየፈወሰ የዕውራንን ዓይን እያበራ ሙታንን እያስነሳ በዚያ ተቀመጠ። ታምራትንም እያደረገ በጾምና በጸሎት የመተታቸውን እጽዋት የጥንቁልናቸውን ሥራ ሻረባቸው። እነርሱም መተታቸውን ጥለው ንስሐ ገቡ። አባታችን አቡነ እስትንፋሰ ክርስቶስ ባህር ውስጥ ገብቶ 9 ዓመት ለኢትዮጵያ ጸለየ። ከ9 ዓመት በኋላ ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ የመነኮሳት መጨረሻው ከመነኮሳት ሁሉ ብልጫ ያለህ ወዳጄ እስትንፋሰ ክርስቶስ ሆይ ይህችን ሀገር እና የኢትዮጵያን ሰዎች ምሬልሃለሁ፣ ከዚህ ባህር ውጣ አለው። አቡነ እስትንፋሰ ክርስቶስ ከባህር ውስጥ ወጥቶ ተንበርክኮ ለጌታችን ሰገደ። ጌታችን ኢየሱስ ክርስቶስ የማረፊያ ቦታ የምትሆን የምስራቅ ወደምትሆን ወደ ዳውንት ሂድ፣ ዳግመኛም ዝክርህን የዘከረ ስምህን የጠራ ገድልህን መጽሐፍን የጻፈ ያጻፈ ገድልህን ያነበበ የተረጎመ የሰማውን ያሰማውን ሁሉ እስከ 7 ትውልድ እምራልሃለሁ፣ ለድካምህ ብዛት ኃጢአታቸውን ይቅር እላቸዋለሁ። ይህን ብሎ በክብር በምስጋና ወደ ሰማይም አረገ። የጻድቁ አባታችን ረድኤት በረከት በእኔ በኃጥኡና በእኛ በዚህ በተሰበሰብነው በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት። ከዚህ በመቀጠል ደግሞ የጻድቁን አባታችን የአቡነ እስትንፋሰ ክርስቶስን ተአምር ለበረከት አነባለሁ። እግዚአብሔር ለእኔ ማንበብን ጸጋ ይስጠኝ። የአባታችን እስትንፋሰ ክርስቶስ ተአምር ይህ ነው። ጸሎትና በረከቱ ከኔ ከኃጥኡና ከእናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት። በክፉ በሽታ እግሩን የታመመ አንድ ካህን ነበረ። ብዙ መድኃኒት አድርጎ ምንም ሳይድን ቀረ። ከዚህ በኋላ የአባታችን እስትንፋሰ ክርስቶስ ዜና ተአምራቱን ሰምቶ በቃል ኪዳኑ አምኖ በብዙ ድካም በዚያ ደርሶ ከመቃብሩ ላይ አፈሩን ወስዶ ገድሉ በተነበበበት ውሃ ለውሶ ቁስሉን ቀባው። በዚያን ጊዜ
በአባታችን ጸሎት ከደዌው ዳነ። በዚያን ጊዜ ልቦናው በአባታችን ፍቅር ተነድፎ የማያልፈውን ይህን ዓለም ትቶ ይመነኩስ ዘንድ ወደደ። አባታችን ሌሊት በሕልሙ ተገልጦለት ይህን ዓለም ትተህ ከመነኮስክ ዕድል ፈንታህ ጽዋ ተርታህ ከኔ ጋር ይሆናል አለው። ያም ካህን በማግስቱ ይህን ዓለም ትቶ መንኖ ወደ ገዳም ገባና በጾምና በጸሎት ተወስኖ ንስሐውን ከፈጸመ በኋላ ሙቶ በአካለ ነፍስ ወደ አባታችን ሄደ። አባታችን አስቀድሞ ተስፋ እንደሰጠው ወደ ሰማያዊት ቤቱ አስገባው። እግዚአብሔር በአማላጅነቱ በጸሎቱ ሁላችንን ይማረን። የእግዚአብሔር ሰላም በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ይኑር፣ አሜን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን ዘንድ እንዲህ ብለን ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር እንዲልክልን አባታችን ሆይ ብለን ቅዱስ ስሙን እንጥራ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ጌታችን ኢየሱስ ክርስቶስ ስድስቱ ቃላተ ወንጌልን ቀድሞ ለአንድ ወጣት እንደነገረው ዳግመኛም እንደዚሁ ለአባታችን እስትንፋሰ ክርስቶስ አትግደል፣ ወለሌላ ሰው ሚስት አትሂድ፣ አትስረቅ፣ በሐሰት ምስክር አትሁን፣ እናትህና አባትህን አክብር፣ ወንድምህን እንደ ራስህ ውደድ ብሎ ሰጠው። ይህን ከሰጠው በኋላ ሰውን ሁሉ አስተምርልኝ፣ ይህንን ያልጠበቀ ወደ መንግሥተ ሰማያት አይገባም አለው። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ለብፁዕ አባታችን እስትንፋሰ ክርስቶስ ስለወደድከኝ ፍቃዴን ስለፈጸምክ ስለ ብዙ ድካምህና መከራ ለእኔ ስለተደረገልህ እኔም በአንዲት ቀን 10,000 ነፍሳትን እምርልሃለሁ። በሦስቱ በዓላት በተወለድክበት፣ በተጠመቅኩበት፣ በተነሳሁበት እንደዚህ 70,000 ነፍሳትን በቀን 7 ጊዜ በሌሊት 7 ጊዜ እስከ ዕለተ ምጽአት ድረስ እምርልሃለሁ አለው። ዳግመኛም ዝክርን የዘከረ ስምህን የጠራ የገድልህን መጽሐፍ የጻፈ ያጻፈ ያነበበ የሰማ የተረጎመውን እምርልሃለሁ አለው። አባታችን አቡነ እስትንፋሰ ክርስቶስ ጌታችን ልደትህ ስንት ነው? 2 ነው የሚሉ 3 ነው የሚሉ አሉ፣ እስኪ ንገረኝ አለው። ጌታችንም ኢየሱስ ክርስቶስ ዓለም ሳይፈጠር አስቀድሞ ከእግዚአብሔር አብ ያለ እናት ተወለድኩ፣ ድኅረ ዓለም ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቼ ስጋና መለኮትን አዋሃጀ ፍጹም ሰው ፍጹም አምላክ በመሆን ተወለድኩ። ወዳጄ እስትንፋሰ ክርስቶስ ሆይ ራሱ ክቡር፣ ራሱ አክባሪ፣ ራሱ የሚያከብር ነው በል። ሐሰተኞች መናፍቃን የጸጋ ልጅ ይሉኛል፣ ስለዚህ እነሱን አልወዳቸውም። በእነሱ ላይ የሚገዟቸውን እና የሚያጠፏቸውን ጨካኞች አሕዛብን አሰለጥንባቸዋለሁ። ዳግመኛም ጌታችን ኢየሱስ ክርስቶስ የአብ የባሕሪ ልጁ የምእመናን በኩር ሊቀ ካህን የነገሥታት ንጉሥ ለዓለማትም የሚገዛ ሕይወትን የሚሰጥ እንደ ነፍስና ሥጋ ትስብእት ከመለኮት መለኮት ከትስብእት ተዋሂዶ ከበረ በል። መጽሐፍ ቃል ሥጋ ሆነ፣ ያም ቃል እግዚአብሔር ነው እንዳለ በዮሐንስ ወንጌል ምዕራፍ 1 ቁጥር 1። ለአባታችን ለአቡነ እስትንፋሰ ክርስቶስ ጌታችን ኢየሱስ ክርስቶስ ይህን ከነገረው በኋላ የስሜ ትርጓሜ
አማኑኤል ማለት እግዚአብሔር ከእኛ ጋር ማለት ነው። ኢየሱስ ማለት የዓለም መድኃኒት ማለት ነው። ክርስቶስ ማለት የከበረ ክቡር የሚከብር ማለት ነው። ማስያስ ማለት መሲህ የእግዚአብሔር አብ የባህሪ ልጅ፣ መሲህም ማለት ለመንግሥትና ለክህነት በድንግል ማርያም ማኅፀን በተዋሕዶ የከበርኩ በመለኮቴ ሁሉን ሰጪ ሲሆን በሰውነቴ በተዋሕዶ ከበርኩ ማለት ነው። ስለዚህ ነቢየ እግዚአብሔር ቅዱስ ዳዊት በተዋሕዶ ከበረ እንዳለ ሁለት ልደት ነው። ወልድ አብ ወልድ ማርያም የሚል በእኔ ፊት እና በአባቴ ፊት የተፈታ ንጹሕ ይሆናል። የእሳት ባሕሬ አይነካውም። በግልጥ ከአንተ ጋር ያልፋል። ዓለም ሳይፈጠር አስቀድሞ ያለ እናት ከአብ ተወለድኩ። ዓለም ከተፈጠረ በኋላ ያለ አባት ከድንግል ማርያም ተወለድኩ። በምድር አባት የለኝም፣ በሰማይም እናት የለኝም። ወዳጄ እስትንፋሰ ክርስቶስ ሆይ ትክክለኛ ሃይማኖት ተዋሕዶ ናት። ዳግመኛም ሶስት ልደት ነው የሚል በእኔ ስልጣንና በአንተ ስልጣን የተወገዘ የተለየ ይሁን። በአፋ የመንፈስ ቅዱስ ልጅ ነው የሚሉኝ ከአምስቱ ውሾች ጋር በዕለተ ምጽአት ከመንግሥተ ሰማያት ይወጣሉ። ሁለቱን ልደቴን የሚክዱ ወዮላቸው፣ ወዮት አለባቸው። ያን ጊዜ በመጨረሻው ቀን በዕለተ ምጽአት የከፋ ፍርድን እፈርድባቸዋለሁ። ሁለት አባት ሁለት እናት አለው የሚል የተወገዘ የተለየ ይሁን። ያለ ፍቃዱ ሞተ የሚል የተለየ የተወገዘ ይሁን። በሰውነቱ ወይ በመለኮቱ ፍጡር ነው የሚል በእኔ ቃልና እኔ ለአንተ በሰጠው በአንተም ቃል የተለየ የተወገዘ ይሁን። ከ12 ሐዋርያት ሃይማኖትን ካቀኑ ከ318 ሊቃውንት ሃይማኖት ያጎደለ 3 ልደት ነው ብሎ የጨመረ በእነሱ ቃል የተለየ የተወገዘ ይሁን። ሐዋርያትና ሃይማኖታቸው የቀና 318 ሊቃውንት አስተምሮት ውጪ ሌላ ሃይማኖት የሚያስተምር ቢኖር የተወገዘ የተለየ ይሁን። የጸጋ ልጅ ነው የሚል የተወገዘ ነው። አስቀድሞ ኢያኔስና ኢያንበሬስ በሙሴ ላይ ቢጽ ሐሳን በሐዋርያት ላይ በጠላትነት እንደተነሱ መናፍቃን አርዮስና መቅዶኒዮስ ንስጥሮስም እንደተነሱ እንደዚሁ በመጨረሻ ዘመን መናፍቃን በኢትዮጵያ ሀገር ይነሳሉ። ብዙ ጠብንና ክርክር ያነሳሉ። እሾህና ሜኬላን ይተክላሉ። በስንዴ መካከል እንክርዳድን ይዘራሉ። በማቴዎስ ወንጌል ምዕራፍ 13 ቁጥር 25 ላይ እንዳለው ዳግመኛም ጌታችን ኢየሱስ ክርስቶስ በእኔ አፍና በአባቴ አፍ የባህሪ የሕይወት የሚሆን በመንፈስ ቅዱስ አፍ በእናቴ በድንግል ማርያም አፍ በ15ቱ ነቢያት አፍ በ12ቱ ሐዋርያት አፍ በ72ቱ አርድእት አፍ ሃይማኖታቸው በቀና አርዮስን ለማውገዝ በኒቅያ በተሰበሰቡ በ318 ሊቃውንት አፍ በመቅዶኒዮስ ለማውገዝ በቁስጥንጥንያ የተሰበሰቡ በ150 ሊቃውንት አፍ ንስጥሮስን ላወገዙ ኤፌሶን በተሰበሰቡት በ200 ሊቃውንት አፍ ልጄ እስትንፋሰ ክርስቶስ ሆይ በአንተም አፍ የተለዩ የተወገዙ የታሰሩ ይሆን። በማቴዎስ ወንጌል 16:19 ላይ እንደተጻፈው በሃይማኖት መናፍቃንን የሚከተል የተወገዘ ይሆን። ያለ ንስሐ ለበደለኞች መጽደቅ ይቻላል የሚል የተወገዘ ይሆን። ሌላ ሕግ ሌላ ሃይማኖት ይመጣል የሚል የተወገዘ ይሆን። ኦሪት በወንጌል አለፈች፣ ነቢያት በሐዋርያት አለፈ የሚል የተወገዘ ይሆን። በቤተ ክርስቲያን ብፁዓን ክርክርን የሚያደርግ የተወገዘ ይሆን። ሐዋርያት ሃይማኖትን ያቀኑ 318 ሊቃውንት አጥፋ ከእነሱም ይልቅ እኔ አሳምራለሁ የሚል የተወገዘ ይሁን። በቀኖናችን ዲዮስቅልያም በተባለ በመጽሐፋቸው እና የሐዋርያትን ሥራ በሚባል መጽሐፋቸው ወይም በመልእክታቸው መጽሐፍ የሚሳለቅ በእነሱ አፍ የተወገዘ የተለየ የታሰረ ይሁን። ሥላሴ በአካል 3 አይደሉም፣ 2 ወይም 3 አይደሉም፣ 4 ናቸው የሚል በአንድነታቸው
ምንቴው በሶስት ናታቸውም ረባኤ አለ የሚል የተወገዘ ይሁን አለው። ጌታችን ኢየሱስ ክርስቶስ ከአባታችን ከአቡነ እስትንፋሰ ክርስቶስ ጋር መናገረ በፈጸመ በኋላ አባታችን እስትንፋሰ ክርስቶስ እኔና ቤተሰቦቼ ሥላሴ አንድ ሲሆኑ ሶስት ሲሆኑ አንድ ናቸው በማለት አንድም ሶስትም ብለን እናምናለን አለ። ዳግመኛም አባታችን የክርስቲያን እድል ፈንታቸው ጸዋ ተርታቸው አንዲት ሃይማኖት እሷም ተዋሕዶ ናት። አንዲት ጥምቀት የሃይማኖት ፍሬና የራሴ ዘውድ ይህች ሃይማኖት ተዋሕዶ ናት። መጽሐፍ አንድ ሃይማኖት አንዲት ጥምቀት እንዳለ በኤፌሶን ምዕራፍ 4:4 ጌታችን ኢየሱስ ክርስቶስ መልሶ አባታችን አቡነ እስትንፋሰ ክርስቶስ ከአረመኔዎች የመናፍቃን ነገሥታት ከመኳንንት የተነሳ አትፍራ፣ እኔ የሰማይና የምድር ስልጣን አፍና ጥበብን፣ ንጽሕናን፣ ትዕግስትን፣ ፍቅርንና የዋህነትን፣ ተስፋንና ፈጽሞ ማመስገንን ሰጠው። ያለመጓደል ሁሉን ትመልስላቸው ዘንድ እንደምትችል አድርጌሃለሁ አለ። ይህን ብሎ ከአጸና በኋላ ሚካኤልና ገብርኤል፣ ሱራፌልና ኪሩቤል፣ ኡራኤልና ሩፋኤል፣ ሱራኤልና ፋኑኤል፣ አፍኒንና ራጉኤል፣ ሳቆኤል ተከትለው ቅዱስ 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 ልዩ ክቡር ንጹሕ አሸናፊ እግዚአብሔር ጌትነት በሰማይና በምድር የመላ ነው እያሉ በክብር ወደ ሰማይ አረገ። ይህን እያሉ እስከ 7ኛ ሰማይም ደረሱ። አባታችን እስትንፋሰ ክርስቶስ ከእርሱም ጋር ነበረ። በዚያን ቦታ ነቢያትና ሐዋርያትን፣ ጻድቃንን፣ ሰማዕታት አዩ። ዳግመኛም ጌታችን ሚካኤልንና ገብርኤልን ጠባቂ አድርጎ ሰጠው። ዳግመኛም ይህንን የነገርኩን ሃይማኖት ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ የኢትዮጵያንን አውራጃ ሁሉ አስተምርልኝ። ነገር ግን ከእኔ ጋር ወደ ሰማይ ማድረግህን ውዳሴ ከንቱ እንዳይሆንብህ ለማንም አትግለጥ። ወልድ አብ ወልድ ማርያም በተዋሕዶ በከበረ ብለህ ሁለቱን ልደቴን አስተምር አለው እንጂ። ከዚህ በኋላ ደስታና ኃይልን ሞልቶት ጌታችን ቃል ኪዳን ሰጥቶት አባታችን ሚካኤልና ገብርኤልን ጋራ ወደ በዓቱ ተመለሰ። በዓቱም ውስጥ እጅግም ጸለየ። ከዚህ በኋላ አባታችን አቡነ እስትንፋሰ ክርስቶስ ሚካኤልና ገብርኤል ጋራ ተነስቶ እየጸለየ ከ12ቱ ደቀ መዝሙር ጋራ ሄዶ ወደ ዋሻ ምድር ድረስ የአገሩም ሰዎች በክብርም ተቀበሉት። የጻድቁ አባታችን የእስትንፋሰ ክርስቶስ በረከት በእኔና በእናንተ በሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኖር አሜን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ እግዚአብሔር ይቀበለን። በጸሎት አስቡን ያሉትን ሁሉ ጻድቁ አባታችን አቡነ እስትንፋሰ ክርስቶስ ይድረሱላቸው። ሀገራችን ሰላሙን፣ ፍቅሩን፣ አንድነትን ይመልስልን። ጻድቁ በረከቱ በሁላችን ላይ ይደር። በእውነት ያቀረብነውን ጸሎት ልመናችን ከደመና በታች አይዋልብን። ሁላችንም በአንድነት ሆነን ቅዱስ የሆነው ስሙን አባታችሁ ነው እንበል። አባታችሁ ነው በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና የተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ለሰጠን ለአማኑኤል ክብር ምስጋና ይድረሰው። አትለይምና እናቱ እናታችን እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት።
እንኳን ለጻድቁ አባታችን ወርሃዊ ክብረ በዓል መታሰቢያ በሰላም በጤና ደረሰን። ከዚህ በመቀጠል እንደ እግዚአብሔር በጎ ፍቃድ ስንክሳር ገድሉን እንደማደርስ አሁን ደግሞ የቅዱሳኑን መልካቸውን ለብቻ እያወጣው እየላኩላችሁ ነው። የዚህ ቻናል አዲስ ለሆናችሁ ሰዎች ሰብስክራይብ ያደረጋችሁ አገልግሎቱን አፋጥኑልኝ። ቤተሰብ ለሆናችሁ ደግሞ ሼር እና ላይክ በማድረግ አገልግሎቱን ከቀደመ ይልቅ እንድታፋጠኑ ሁላችሁም በጻድቁ እስትንፋሰ ክርስቶስ ስም ለምናችኋለሁ ማለት ነው። ሰላም ናሆ ወጠንኩ እነሆ በብዙ ትጋት ፈቃድ የመልክን ሰላም ጀመርኩ። ከቅያሜና ከበቀል የራክ ጻድቁ አቡነ እስትንፋሰ ክርስቶስ ሆይ የምስጋናህን ቀለም በላዬ ላይ አርከፍክፍብኝ፣ መልካም ነገርን እናገርና እፈጽም ዘንድ። ሰላም ለዝክረ ስምከ ጣዕሙ እንደ ማር ወለላ ለሚሆን ለጻድቁ ገብረ መንፈስ ቅዱስም ልክ እንደ ስሙ ሞገስ ለሆነው ስም አጠራር ሰላምታ ይገባል። የሁሉ ቅዱሳን አባት የሆንክ መምህር ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ የመልክህን ምስክሮች በመለያውና በአቅሙ ጠቢባን ያማሩ ዘንድ ወይም ይቅሰሙ ዘንድ በልቤ ሰሌዳ ላይ አድርግልኝ። ሰላም ለዝክረ ስምከ የመሬትን ልብስ እንደ ተጎናጸፈ እንደ ቀደሙ አባቶች ስም ዘወትር ለሚመሰገን ስም አጠራር ሰላምታ ይገባል። ለሥጋ ችግር መስቀል ማረፊያው የሆንክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ በሰማዕታት በተጻፉበት እንዲሁ ዕረፍትን በሚያደርጉበት ቦታ ስሜን ጻፍልኝ። ሰላም ለስዕርተ ርእስከ ወለርእስከ የነውር ቅባትን ላልተቀባው የራስህ ጸጉር አከፋፈለ አጎናጎኑ መልካም ለሆነ ራስም ሰላምታ ይገባል። ለጠላት ዲያብሎስ የማትሸነፍ አሸናፊ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ በገዳምና በደብር ያሉ መነኮሳት ከፍ ከፍ ያልክ የከበርክ አባታችን እያሉ ይጠሩሃልና። ሰላም ለገጽከ ወለቀራንብቲከ ሞገስን ለተቀባ ለተመላ ፊት ምኝታን ለናቁ ሽፋሽፍቶችህም ቅንድቦችህም ሰላምታ ይገባል። ችግርን በደልን የማታውቅ ባለጸጋ የሆንክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ አዳኝ የሆነች ሃይማኖት የጥርጥር ተራራን አፍርሰ የተራቆጡትን ልብስን አልብሳቸው። ሰላም ለአይንቲከ ወለ አእዛኒከ መልካቸው እይታቸው ኮከብ ለሚመስል ዓይኖችህ ድንቅን የሚሆን ምስጋናን ለሰሙ ጆሮችህም ይገባል። የሕዝብ እስራኤል ባለሟል የሚሆን ሙሴ የተባልክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ እንዳንተ ያለ የዋህ ርግብን የሚመስል አባት አዋቂም ቢሆን ጥበብም ቢሆን የለም አይገኝም። ሰላም ለመላቲሂከ ወለአእናፊከ እንማን ላፈሰሱ ጉንጮች የቅዱሳንን ዜና ብስራት ለተመሉ አፍንጮችም ሰላምታ ይገባል። ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ የመደነቅን ቅባት የተቀባ ሥጋ ሳለው ይህን አደርጋለሁ መጽሐፍት ሕግህን እንደሰራው ያለ ኃጢአት ያለ በደል 24 ጊዜ ነው። ሰላም ለከናፍሪከ ከድንግል ማርያም በሥጋ ሰው ሆኖ ለእኛ ሲል የታመመ የክርስቶስ እክለ በረከት ለቀመሰ አፍህና ለከንፈሮችህም ሰላምታ ይገባል። መናኙ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ለነገ ሳትል የመርገም ቦታ የተባለች
በጌባል ምድር በረከትህ በቆመ በደረሰ ጊዜ መራራ የነበረውን የእንጨት ፍሬ ያጣፈጠ ሆኖ ተገኘ። ሰላም ለአፉከ ወይንና ጠጅን ላልቀመሰ እንዲሁ ለሆድ ተስማሚ ከሚሆኑ ከሥጋና ቅብ ለተከለከለ አፍህ ሰላምታ ይገባል። የቀሲስ ሱራፊ ወዳጅ የምትሆን የምስጋናን መሥዋዕት የምትሰዋ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ካለብኝ ርኩሰት ታነጻይ ዘንድ በጉጠትህ በቅዱስ መሠዊያህ አቅምሰኝ። ሰላም ለአስናኒከ እንደ ወተት ለነጡ ጥርሶችህና ለጌታ የምስጋናን ወርቅ ላቀረበ ልሳን ሰላምታ ይገባል። ከሁሉ ችግርን የምታቀል ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ መምህር ሃይማኖትህ ሕዝቡን ይገስጻል፣ ያስተምራል፣ ለሰነፎች ጥበብን ያስተምራል። ሰላም ለልሳንከ የሕግ ክርስቶስ መጽሐፍትን ማንበብንና ጸሎትንም ባበዛ ባዘወተረ ጊዜ እንደ አፎት ሰገባ ለሚመዘዘው ልሳን ሰላምታ ይገባል። ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ከመቤታችን በታች መመኪያ መማፀኛን ሁነን በሥጋ ሳለህ እንዴት እንደ መላእክት ምትጋትን ገንዘብ አደረክ። ዳግመኛም እንዴት ከኤልያስ ንጽሕናን ተማርክ። ሰላም ለቃልከ በሐዲስ ወይም ቅዱስ ቁርባን መሠዊያ ፊት ለምስጋና ለቅዳሴ በምትቆም ጊዜ እንደ መለከት ለሚሰማው ቃል ሰላምታ ይገባል። ምግባሩ የሚወደድ ካህን የተባሃልክ ጻድቅ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ህብስት ፍሱት የሚሆን ሕፃን እስከ መሆን ተለወጠ እኮን በዚያን ጊዜ የተሰበሰቡት በዓይን እስኪያዩት ድረስ። ሰላም ለቃልከ ወለእስትንፋስከ የንግግሩ ድምፅ ለተወደደ ቃል የታመመን ሰው ለሚፈውሰው መልካም እስትንፋስህም ሰላምታ ይገባል። የእጽዋትና የሳሮ ሁሉ ልምላሜ የምትሆን ዝናም ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ የጸጋህን ታንኳ ወይም መርከብ እኛን ሁላችን ደካማውን ከሚያሰጥም ከኃጢአት ባህር አሻግረን። ሰላም ለጉርኤከ በኋላ በገነት ውሃ የራስ እንዲሆን በውሃ ጥም ለደረቀ ጉሮሮ ሰላምታ ይገባል። ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ አባቴ ሆይ በቃልህ ንግግር 3 ጊዜ አመሰግንሃለሁ፣ አባት ልጁን ይባርክ ዘንድ ይገባዋልና። ሰላም ለጉርኤከ ወክሳድከ ጸሎት ወይም መጠጡ ለሚሆን ጉሬ የእይታው ውበቱ መልክ ያማረ ለሆነ ትከሻህም ሰላምታ ይገባል። የተመረጡ ቅዱሳን የተመረጥክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ችግረኞች ከሞትህ በኋላ በንስሐ እሳት ተቃጠሉ፣ አስቀድሞ ከደዌያቸው በጸጋህ ድነዋል። ሰላም ለመትከፍትከ ወለዘባንከ የሰማይን ሀገር የሚገዛ የክርስቶስን መስቀል ቀንበር ለተሸከመ ጀርባህና ትከሻ ጫንቃ ሰላምታ ይገባል። የክርስቶስ ብርሃን የተባልክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ የታወረ ልቦናዬን አብራ፣ የእውነት ቃልህን መንፈሳዊ ነገርን ንገረኝ፣ ዳግመኛ ሌላውን ሚስጥር ልብ እንዳደርግ አድርገኝ። ሰላም ለእንግዳአከ ወለ ሕፅንከ የረቂቅ
ጥበብ መገኛ ለሚሆን ደረት የጸጋና የጽድቅ ነዶን ክምር ላነገበ ጉያህም ሰላምታ ይገባል። የእስራኤል ነገድ ምግብ ወይም በረከት የሆንክ ጻድቁ አቡነ እስትንፋሰ ክርስቶስ ሆይ ስሜን ሰማያዊት በምትሆን መጻፊያ በወርቅና በብር አምዶች ላይ ጻፍልኝ። ሰላም ለአዕዳዊከ ወለመዛርኢከ መስቀልን ለሚጨብጡ እጆች በኃይል የተነሱ ጠላቶቻችን አጋንንትን ላሸነፉት ክንዶችም ሰላምታ ይገባል። ከትዕቢት ሥራ እክል የተከለከልክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ጌታ በግርማ መንግሥቱ በመጣ ጊዜ በጸሎትህ ጠብቀን ከጥፋትም ሰውረን። ሰላም ለኩርናከ ወለእመትከ ከረጅም ክንድ አጠገብ ለሚገኘው ክርንህ ለንጹሕ መዳፍም ሰላምታ ይገባል። በቀልን የማታውቅ የዋህ ጻድቅ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ከዚያ ከሚያስፈራው የፍርድ ሰዓት በፊት የእውነት መጽሐፍ አስተምረኝ፣ እንዳንተ ያለ ትጉ ሰው የለምና። ሰላም ለአጻብኢከ ወለአጽፋሪከ ሐዲስ ቅዱስ ወንጌልን ለጻፈ ላስተማሩ ጣቶች ከዓለም ልብስ ለተራቆቱ ጥፍሮችህም ሰላምታ ይገባል። በነፍስ ያልሞትክ ሕያው ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ በባሕርና በየብስ ላሉ ወገኖችህ ኢየሱስ ክርስቶስ በረድኤቱ ይጠብቃችሁ በላቸው። ሰላም ለገቦከ ወለከርስከ በአልጋ ላይ ላላረፈ ወገብህ የቅድስት ሥላሴን ኅብስት ለጠገበ ከርስህም ሰላምታ ይገባል። የሕያው ፈጣሪ ልቦና የተባልክ ዳዊት ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ በጦርህ ጸሎት አእላፍን ኃጣውን የምትገድል የምታጠፋነ ከአንተ በታች የጌታና የጋይ ሕዝቦች ሰገዱ፣ እጅ ነሱ። ሰላም ለልብከ ወለኩልያቲከ ንጹሕ ለሆነው ልብህና ክፋትን ለተውክ ኩልያትህ ሰላምታ ይገባል። ክፉ ለሆነው መልካምን የምታደርግ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ነፍሴ ከሥጋዬ በምትለይ ጊዜ ልጄ ሆይ እኔ አለሁልህና አትፍራ በለኝ። ሰላም ለህሊናከ ወለ አማውቲከ መጽሐፍን ማንበብን ለለመደ ህሊናህ በመስቀል እሳት ለነደደ አማውትህም ሰላምታ ይገባል። ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ስለ ዓለም ስትል መጋደልህ የበዛ ነው። ዳንኤል ሃይማኖት ባዕድን ገዛ፣ አናብስት ወይ ኃጣውን ከበታቹም አሰገደ። ሰላም ለነዋይ ውስጥከ ወለ ህንብርትከ ለነዋይ ውስጥ ለህንብርትከ ለጭንህና ለአቆያጽህ ሰላምታ ይገባል። የክርስቶስን ቤት የሠራ ጴጥሮስ የተባልክ ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ሆይ ጠፍተው እንደ ሞቱ እንደ ሌሎች ሕዝቦች በከንቱ አያጥፋኝ ዘንድ ወደ ፈጣሪ ለምንልኝ። ሰላም ለአብራኪከ ወለ አእጋሪከ ስግደትን ለለመዱ ጉልበቶች
ለድንግል ማርያምና ለልጇ ክብር ለሚፋጠኑ እግሮችም ሰላምታ ይገባል። ጻድቁ ቅዱስ አቡነ እስትንፋሰ ክርስቶስ ያዕቆብ ሆይ እነ ይሁዳ ለልጆች ከመምህር እንግዳ ቃል በጽዮን አደባባይ የኑፋቄ ጥርጥር መጽሐፍን ሰምተው አልተማሩም። ሰላም ለሰኮናከ ወለመከይድከ የገል ሩጫን በጀመሩበት ቦታ ስፍራ የሆነ የመስቀል ጫማን ላጠለቁ መረገጫና ተረከዝ ሰላምታ ይገባል። ደመና ሃይማኖትን የተሸፈንክ ሰማይ እስትንፋስ ክርስቶስ ሆይ ከሰማያዊቷ መንገድ ላይ ያለማስታጎል ጠብቀኝ፣ የሳጥናኤል ሰይጣን ጦር እንዳይነድፈኝ። ሰላም ለአጽብኢከ ከእግሮች ለተገኙት ጣቶች ነጫጭ ከሚሆኑት ጥፍሮች ጋር ሰላምታ ይገባል። እስትንፋሰ ክርስቶስ ሆይ በሰማያዊት ሀገር ዘመናቸው በክብር ከፈጸሙ አምላክህ ለምንልኝ። ሰላም ለቆምከ ወለመልክዕከ ያማረ የሚሆን ክርስቶስን በአካለ ሥጋን ደም ከሚመሳሰለው መልክህና ለቆምህም ሰላምታ ይገባል። ከቂምና ከበቀል የራክ እስትንፋሰ ክርስቶስ ሆይ የሕይወት ውሃ ጸሎትህና ዝናም ረድኤትህ ዛፍ የምትሆን ነፍሴን እንደ አበባ ያጠጣትም። ሰላም ለጸአተ ነፍስከ ወለበደነ ሥጋከ ሐዲስ የሆነ ዓለምን ለመለየት የታደለው የነፍስ መለየትና ከነፍስ ከተለየ በኋላ ምዑዝ መልካም መዓዛ ላለው በድነ ሥጋ ሰላምታ ይገባል። የዮሐንስ ወገን የምትሆን ታዲዮስ እስትንፋሰ ክርስቶስ ሆይ ሩጫቸው መፋጠናቸው እንደ ረቂቅ ነፋስ ከሆነላቸው ከክቡር ንጉሥ ጌታ መላእክት ጋር በሰማያት አመሰገንኩህ። ሰላም ለግንዘተ ሥጋከ ወለመቃብሪከ በመላእክት ልብስ ብርሃን ለተከናወነው ግንዘተ ሥጋ የደጋጎች አባቶች መቃብርህ ለሆነ መቃብርህም ሰላምታ ይገባል። የሕያው መንፈስ ቅዱስ አገልጋይ የሆንክ ወይን እስትንፋሰ ክርስቶስ ሆይ የንጉሥ ይሁዳና የካህኑ የሌዊ ነገድ በጎዘናቸውና ጥምን በማጣታቸው ጊዜ የሕይወት ውሃን አጠጡሁም። ሰላም ለተንሣኤከ በጌታ ምጽአት ጊዜ ቅዱስ ወንጌልን ለመስማት ትቆም ዘንድ ለተገባት ተንሣኤ ሰላምታ ይገባል። የኤርትራን ማዕበል በደል የገሰጽክ ሙሴ እስትንፋሰ ክርስቶስ ሆይ በጠብና በክርክር ጊዜ የረድኤት ክንፍ ድንግል ማርያም በላዬ ትረፍ። አሜን። ሰላም ለእርገትከ የመዊአቲ ዓይን ያላየውና ነፍሱም ያላሰበው መንግሥተ ሰማያትን ከአንተ ጋር በመሆን ያመሰግኑ ለልጅ ከኢያሱና ከገድል ከምፈልጉ ሁሉ ጋር ትወርስ ዘንድ ለተገባው እርገትህ ሰላምታ ይገባል። የአእላፍ አባት የምትሆን እስትንፋሰ ክርስቶስ ሆይ አንተ በእነዚያ ሁሉ ዘንድ አለህም። ሰላም ስብሃት ለእግዚአብሔር እያንዳንዷን የመልክህን ምስጋና እጽፍ ዘንድ ላነሳሳይ ለእግዚአብሔር ምስጋና ይገባል። ፈጽሞ ብዙ ለሚሆኑ ፍጡራን መካከል እኔ በልቤ በምበድል ስሆን እስትንፋሰ ክርስቶስ ሆይ ለምንልን፣ ለጌታ ምሕረት ልማዱ ነውና። ሰላም ለልደቱ በአንድነት ሀገር ይመን ስለሚባሉት ለቅድስት ቦታውና ለልደቱ ሰላምታ ይገባል። እስትንፋሰ ክርስቶስ ሆይ እኔን ከማኅበሯ አይለየኝ ዘንድ የተጻፈ አይደለምን? ሰላም
ለፍልሰተ ሥጋከ ወደ ደብረ አስቄ ቀርሜሎስ ላረፈው ቅዱስ ፍልሰተ ሥጋ ሰላምታ ይገባል። የአስጋጅ ፖሊስ መምህር እስትንፋሰ ክርስቶስ ሆይ የነፍስና የሥጋ ጠላቶቻችን አጋንንትን ንፋስ አፈርን እንደሚበትን በትናቸው። የእርሻ ባለጸጋ የሚሆን ሀብታም ባለሟል የበረሃ ሎሌዎቹን ሰርክ ካልከፈላቸው ኀፍረት ይሆንበታልና። እስትንፋሰ ክርስቶስ ሆይ በመጽሐፍ ዳግም ክፍል ውስጥ ለመጻተኛ ምንደኛ ደሞዙን ክፍያውን አታዘጊበት የሚለውን አስበ የበረከትን ስጦታ አድለን። የአቡነ እስትንፋሰ ክርስቶስ አምላክ ሆይ እኔን አገልጋይን ደካማውንና እዚህ የተሰበሰብነውን ሕዝበ ክርስቲያን ሁሉ ከመከራ ሥጋ ከመከራ ነፍስ ሰውረን ይቅር በለን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልቶ እግዚአብሔር ይቀበል። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሆን። አንድነቱንን ቅዱስ የሆነውን ገናና የሆነውን የእግዚአብሔርን ስም እንጥራ። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ሁላችሁም በያላችሁበት ፍጹም በሆኑ በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም እያልኳችሁ ይህን ድምፅ የምትሰሙ የምትከታተሉ በሙሉ ከዚህ ቀደም ሁሌም እንደምናደርገው ሸር በማድረግ ላይክ በማድረግ አገልግሎቱን አፋጥኑ። ቤተሰብ ያልሆናችሁ ባካችሁን ቤተሰብ በመሆን ደግሞ ከዩቲዩብ እንግዲህ ቁጥራችን ከፍ እንድንል ለማድረግ ይረዳን ዘንድ እንግዲህ ሁላችሁም ይሄን በማድረግ ትተባበሩን ዘንድ በሥላሴ ስም እንጠይቃችኋለን። ቪዲዮን ጀምራችሁ አትተው ጨርሱ ለማለት እንወዳለን። እናመሰግናለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 9 በዚህ ቀን የከበሩ እንድርያኖስና ሚስቱ አውሳቢዮስና አርማ ሌሎች 40 ሰዎችም በሰማዕትነት አረፉ። እሊህንም ምርጦች ለረከሰ ከወርቅና ከብር ለተጣራ ጣዖት ማምለክን እምቢ ስላሉ የክብር ባለቤት ለሆነ ለጌታችን ኢየሱስ ክርስቶስ ስለ ስሙ አላውያን ጽኑ የሆነ ስቃይን አሰቃዩአቸው። ከዚህ በኋላ ራሶቻቸውን በሰይፍ ቆረጡ። የሰማዕትነትንም አክሊል በመንግሥተ ሰማያት ተቀበለ። በረከታቸው ከእኔና ከእናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት በዚህ ዕለት ዳግመኛ ከአባ ኖብ ጋራ በሰማዕትነት የሞቱ የ2000 ሰዎች መታሰቢያቸው ነው። በረከታቸው ከኔ ጋራ ከናንተ ከሁላችን ሕዝበ ክርስቲያን ጋራ ጸንቶ ለዘላለሙ ይኑር አሜን። በዚህችም ቀን ተጋዳይ የሆኑ ጽኑ አባት ኩተን አረፈ። እርሱም በሶሪያ አገር ስሟ በንጣኒዮስ ከምትባል ቦታ የሚኖር ሰው፣ አባቶችም ደግሞ ከዋክብትን ያመልኩ ነበረ። የአባቱ ስም ንስጣር የእናቱ ስም ቴዎድራ ይባላል። ባደገ ጊዜም ወላጆች ሊያጋቡት ፈለጉ። እርሱ ግን አልወደደም። ግድ ብለው ደግሞ ያለ ውዴታው ሚስትን አጋቡት። ሊያገናኛትም አልፈለገም። ስለ ሥጋ ድካም ወይም ስለ ጽድቅ ሳይሆን የሥጋ ፍትወትን ስለሚጠላት ሰው እንጂ ደናገል እንደሆኑ
ሁለቱ ሁሉ ከሚስቱ ጋር በአንድነትም ደግሞ ኖረ። አምላክ ሆይ ወደ ዕውቀትህ ምራኝ በማለት ጸሎትና ምልጃን ያዘወትር ነበረ። ከእግዚአብሔር የታዘዘ መልአክ ለቆርኔሌዎስ እንደተገለጠ ተገልጦ በክብር ባለቤት በጌታችን ኢየሱስ ክርስቶስ ማመን አስተማረው። ከሐዋርያትም ወደ አንዱ ሄዶ የክርስትናን ጥምቀትን እንዲጠምቅ ደግሞ አዘዘው። የሐዋርያት የስብከታቸው ወራት ነበርና ሄዶ ተጠመቀ። የቤተ ክርስቲያንን ትምህርት ሁሉ ሕጉን፣ ሥርዓቱን ሁሉ ተማረ። መለኮታዊ ምስጢርን ተቀበለ። በየቀኑ ሁሉ የሐዋርያ ጳውሎስን ትምህርት ይሰማ ነበረ። የጽድቅን ሥራ መስራትና ንጹሕና በጎ ሥራ መጠመድ ደግሞ ትጋት፣ ቅንነትን፣ የዋህነትን፣ ጾም፣ ጸሎትን፣ ሰጊድ በላዩ ተጨመረ። በእነዚህ ሁሉ የሚተጋ ሆነ። እግዚአብሔር አስደናቂ ተአምራቶችን እንዲያደርግ በርኩሳን አጋንንት ላይ ስልጣን ሰጠው። በሚያደርገው ተአምራትም ወላጆቹን የክብር ባለቤት ጌታችን ኢየሱስ ክርስቶስን ወደ ማመን ስቦ አስገባቸው። ደግሞ ሚስቱንና ወላጆችን አስገባቸው። ከካህዲያን አንዱ ለሰይጣን ሊሰዋ ወደ ጣዖት ቤት በገባ ጊዜ ቅዱስ ኩትን አውቆ በሰይጣን ላይ ጮኸ። እርሱ ሰይጣን እንጂ አምላክ እንዳልሆነ በሰው ፊት ያምን ዘንድ አዘዘው። ሰይጣንም እንዳዘዘው ራሱን ገለጠ። በዚያን የነበሩ ሁሉም የቅዱሳን ኩተን አምላክ አንድ እርሱ ብቻ ነው እያሉ ጮኹ። በክብር ባለቤት በጌታችን ኢየሱስ ክርስቶስ አምነው የክርስትና ጥምቀትን ደግሞ ተጠመቁ። ከዚህ በኋላ የቀላውዲዮስ ቄሳር የተላከ መኮንን የቅዱሳን ኩተንን ዜናውን በሰማ ጊዜ ወታደር ልኮ አስቀረበው። ስለ ሥራውም ደግሞ ጠየቀው። እርሱም በክብር ባለቤት በጌታችን ኢየሱስ ክርስቶስ አመነ። መኮንኑም ደግሞ ጽኑ ግርፋት ገረፈው፣ እንዲያስሩ ታዘዘ። ይህንንም አደረጉበት። የአገር ሰዎች ቅዱስ ኩተን አሰቃይተው እንዳሰሩት በሰሙ ጊዜ ሁሉም ወደ እርሱ ተራወጡ። መኮንኑንም ሊገሉት ወደዱ። መኮንኑም ሸሸ። ቅዱስ ኩተን ከማሰሪያው ፈትተው ከደሙ አጥበው ተሸክመው ወደ ቤቱ ወሰዱት። ከዚህ በኋላ ብዙ ዘመናትን ኖሮ የወደደው እግዚአብሔርን አገልግሎ ደስ አሰኝቶ በፍቅርም አንድነትም አረፈ። ከእረፍቱም በኋላ ቤቱን ቤተ ክርስቲያን አድርገው ሥጋውን በውስጡ አኖሩ። ጌታችንም ከሥጋው ብዙ ታላላቅ ተአምራትን አሳየ። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ በእውነት ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት የቀረብነውን ጸሎት ልመናችንን እግዚአብሔር ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሆን። ሁሉም ሰው የታመሙትን ሁሉ በቅዱሳን ላይ ያደረ መንፈስ እኔንም እናንተንም ሁላችንን ይባርከን ዘንድ የእግዚአብሔር በጎ ፈቃድ ይሁንልን። ለታሰሩት መፈታት፣ ለታመሙትም ፈውስን እግዚአብሔር ይላክልን። ማህበራችንን እግዚአብሔር ይጠብቅልን። የይቅርታ አምላክ ሁላችንንም ይቅር ይበለን። ማህበራችን እግዚአብሔር ያስፋልን። ከጻድቁ ከአባታችን ከአቡነ እስትንፋሰ ክርስቶስ በረከት ያሳትፈን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን።
ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። እመቤታችን በረድኤታ አትለይ። ስሉስ ቅዱስ አገሩን ከጥፋት ሰውን ከመቅሰፍት ይሰውሩልና። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰውርልና። ለፍጻሜ እኛም ደስታውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። ሐሰንበት ረድኤት በረከት ያሳስ ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ይትቀደስ ስምከ ወይትጸድቅ ስምከ በክብር ሰማይ ከመው በምድር ይሰነዘለለ ለተናበነ ምድግለና በሳነ ወጀገነ ከመንል ዘበዘ ለታወነ ሲስተመንስት አላርን ነው ባላና እንጉሎ ኩስመት ያገዲ መንግስት አይለሰ ያላለ ማለም በሰላም ቅዱስ ገብረ መልአክ ወዘዴ ማርያም ሰላም ለኪ ድንግል በልና ይጎድንግሎ ስጋይ መግዚአብሔር ጾ ሰላም ላይ ብሩታ እንዲማን ተወር በቀርጽ የተበሰሰት ኦም ለተጸጋ ዘርሳለ ጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤልና ታይና ተመጽነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ለቅማት ያተዘገበርክሙ እስከዚህ አበው የካይናት ዋው የዲያቆናት አግብርቶ የመበጽም ኩንፍቷን ወንጿን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ ማረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል በስህተት በግርፈት በእውቀት ባለ እውቀት የማይሰራ ኃጢአት እግዚአብሔር ይፍታ። እንግዲህ ወደ 20 ዓመቱ ሊሆን ቤተክርስቲያን ፈርሶ እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያግብ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 004177977462 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን በጣም